እሺ ይቅርታ አድርግልኝና ያው የኔንም ደግሞ እንትን መጠየቅ አለብህ። አንተ በእምነት እየሰበክ ያለኸው ለምን እንዳለና እንዴት እንዳለ እኔ ነኝ አይደል እንትን ማለት ያለብኝ ጽሁፉን ብታነበው ጨረስ ነው ማለት ነው። በቃ። ሴትየዋ ማንን አይደለም ነበር የጠራችው? ቀድመ ራሱ ስማኛ። ፐርሚስ እኮ አስቀመጥክ እኮ ምንም እኮ የለም። ምክንያቱም ደግሜ ጠይቄህ ነበረ ኡመር። ሴትዮዋ ማናት? ሴትዮዋ ከፈጣሪ ዘንድ የተረገመች አማኝም አይደለችም። የትኛውም ሃይማኖት ላይ ፕሊዝ ሆልድ ኦን። ማንም ይጥራህ፣ ለምሳሌ የሚወድ ሰው ይጥራህ፣ የሚጠላ ሰው ይጥራህ፣ የአንተ ስም ቅድሚያ ለተውሂድ ነው እንጂ ኡመር ሊሆን አይችልም። ሰው በሚጠራህ ዲፔንድ ሆኖ ስምህ ሊቀየር አይችልም፣ ያንተ ማገለጫ ስላልሆነ። ሴትየዋ መራገምና መሳደብ ለምን አስፈለገ? ሴትየዋ ምን ታድርግ? በቃ መጠሪያህ ባልሆነ ነገር ማንም ይጥራ። እዚህ ውስጥ ሴቶች ይጥሩ፣ ወንዶች ይጥሩ፣ ክርስቲያን ይጥራ ወይንም ደግሞ እኔ ልጥራ ወይንም ደግሞ ማማዬ ትጥራ ወይንም የመሲሁ ትጥራ ወይንም ኡመር ይጥራ፣ ያላንተ ስም ከተጠራ አቤት ልትል አትችልም። በቃ ያንተ መገለጫ ስላልሆነ። ሴትዮዋ የተረገመች ነች ብሎ ንዴት ነው ትወጣባታለህ። በቃ ሴጣን ተወህ ሆይ ብላ ጠየቀችው። አላህ ደግሞ አልተውኩም አልተለየውህም አለ። ቅድም ምን ብለሃል? የእኔ ባልሆነ ባለመጠሪያዬ፣ ባለመግባሬ፣ ባለስሜ አቤት አልልም፣ ምክንያቱም እኔ ያንን ስላልሆንኩ ብለሃል። አላህ ነኝ ብሎ ግን መጥቷል። ወደ ቀድሞ ቶፒካችን ተመለሱ። ወደ ቀድሞ ሁለተኛ ቶፒካችን ስንመለስ አላህ አላማው እቅዱ ገሃነምን መሙላት ነው። ገሃነምን በሰዎችና በአጋንንት የመሙላት እቅድ ነበረው። ከዛ ሀዲሱ ላይ ግባልኝ። ሀዲሱ ላይ ደግሞ ስናነብ ሰዎች ናቸው ወደ ገሃነም የተወረወሩት። ከዛስ አላህ ምን ትላለች? ገሃነም የቀራለ ብላ ትጠይቀዋለች። አላህ እግሩን ጫነባት፣ ገሃነም ትሞላለች። ስለዚህ የተነገረው ገሃነም በማንና በማን እንደምትሞላ ነው? በሰዎችና በጋኔን በሴጣን የገቡት። እዚህ ጋር እንደምናየው ደግሞ ሰዎች ገቡና የቀራለ ብላ ጠየቀች። የአላህ እግር ሲጫን በቃኝ ሞላዋለች አደለ? አዎ ይረግጣል። እውነት ነው። ስለዚህ የአላህ እግር ሴጣን ነው ማለት ነው። ምክንያቱም አይ አይደለም፣ ልንገርሃ። እሺ አሳየኛ፣ ንገረኝ። ቀጥል። እኔ ስማኝ። አየህ አሁን ስንደማመጥ ነው አይደል? ጥሩ አቡኪ ተመለስ። አቡኪ አለማ ወርዳለሁ። አቡኪ ቀጥል፣ ችግር የለውም እየሰማሁ ነው። ሁለታችንም ስንደማመጥ ጥሩ ነው ታውቃለህ። አሁን እኔ እሱ ሲያነብልህ አዳምጬሃለሁ። ሁለቱም ሀዲሶች ደግሞ ሰሂህ ኖርማል ናቸው ማለት ነው። አሁን ቀደም ጊዜ ያነበባቸው ማለት ነው። እሱ ይሄ ውሸትም አይደለም እውነትም የተባለ ነው በእስልምና። እና አንደኛ ስለ ጀሃነም ባወራኸው እውነት ነው። ጀሃነም ሰዎችን፣ ሰይጣናትን፣ ከሰዎችም የተሳሳቱትን ማለት ነው እነሱን አስገብታ ስትሞላ አይበቃኝም ትላለች ማለት ሌላ ካለ ጨምሩልኝ ማለት ነው። ያም በምትል ሰዓት ሁሉንም ጨርሳ ከበላች በኋላ ፈጣሪ ምን ያደርጋታል? ይመጣና በግራ እግሩ ነው እሱ ነው በግራ እግሩ لا اله الا الله اتقوا الله حبيبي اتقوا الله ان الله ليس كمثله شيء الله እግር የለውም። እሺ አላህን ፍራ። ይሄን ሙስሊምኛን አይገልጽም። ቆይ አንተ ቀድመህ እንትን በል እፎይ የሰው አውጣው እስልምና አይገልጽም። እነዚህ ወሃቢይ ናቸው እንደዛ የሚያመልኩት። አላህ ምንም ሳይፈጥር ያለምን የነበረ ጌታ አሁንም እንዳለ ነው ያለው። ጀሃነም በእግሩ የሚረግጥ እግር ወራይ ተሰቃይ የሰውን ባህሪ እንጂ ጭራሽ የፈጣሪ ባህሪ አይደለም። እሱን አባረ እፎይ የኔ ጋር አውራ። አንተ አቁማ እፎይ፣ ከኔ ጋር ነው አይደል የምታወራው? እሺ ቀስ በሉና አይ ቲንክ ሱፊ ነው እሱ፣ አንተ ዋቢያ ናችሁ። ለዛ ይመስለኛል ሱፊ የኔ ነኝ። እሱን ሱፊዩን ተውና መጀመሪያ እኔን አስጀምረኛል። ልታስጨርሰኝ አትፈልግም? አስጨርሰኝ። እሺ አጎቴ በሽር እመለሳለሁኝ። አንዴ አወራላችሁ። ፈቃደኛ ከሆናችሁ አብራችሁ ማውራትም ትችላላችሁ። ከኔ ጋር መቀጠል እንችላለን። ሚዩት አድርግ በል። እሱ ጋር ጨርሰናል። አንተ አወራለሁ። በቃ የመርሱ አለ። እሺ ቅድሚያ ለተውሂድ። እሺ እኔ የምልህ አሁን ምሳሌ የአንተ አምላክ ማን የፈጠረ አንተን? እስኪ እፎይ ይሄን ንገረኝ። ቅድሚያ ጨርስ እንጂ ይሄንን አዲሱን ጨርስ እንጂ። ወደ አቡ ለሀብ ልመጣልህ እኮ ነው።
ኖ ቆይ በቃ አሁን የተከፈተላለ እግሩን ይከታል። ሰዎች ናቸው። ልብ በል እዚህ ጋር ያለው ቁርአኑ በግልጽ የሚለው ከሰዎችና ከጋኔን ወይንም ከሴጣን ገሃነምን እሞላለሁ ነው የሚለው። ገሃነም በማና በማን ነው የምትሞላው? በሰዎችና በሴጣን ነው የምትሞላው ይላል። እዚህ ጋር እንደምንረዳው ደግሞ ሐዲሱ ላይ አላህ ሰዎች ወደ ገሃነም ይወረወራሉ። ጂኒዎች አይደሉም እዚህ ጋር እየተወረወሩ ያሉት። እየተወረወሩ የቀራለ ትላለች። መጨረሻ ላይ አላህ ራሱ እግሩን ሲጭንባት ሞላው ትላለች። ከዚህ የምንረዳው ገሃነም የምትሞላው በሴጣንና በሰዎች ነው ከተባለ ሰዎች ገብተው ጋኔኖች ገቡ የሚል የለም። እዚህ ጋር ሴጣኖች ገቡ የሚል የለም። የአላህ እግር ነው የተጫነው። ቆይ አዳም ቆይ ትሄዳለህ። ቆይ የአላህ እግር ነው የተጫነው። አላህ ደግሞ ገሃነምን በእግሬ ነው የምሞላው ብሎ አይደለም ያለው ምንድነው? በሰዎችና በጂኒ ሞላለው ነበር ያለው። ስለዚህ የአላህ እግር እንደ ሰው የሆነ ወይንም ደግሞ እንደ ሰው ባይመስልም የሆነ እውነትም ፊዚካል እግር ያለው ከሆነ ቦታ ይይዛል ማለት ነው ሊሞላ የሚችል። ስለዚህ በጂኒና በሰው ሞላለው ብሎ የተናገረው ራሱን ነው ማለት ነው። እግሩን ጂኒዎች ስላሌሉ እዚህ ጋር የአላህ እግር ጂኒ ይሆናል ማለት ነው። የጂኒ እግር ይሆናል ከቁርአኑ ጋር ለማስማማት። እሺ ቀጥል። እሺ አላህ ማለት ነው ሰይጣናትን ከእሳት እንደፈጠረና ወደ እሳትም ተመላሾች እንደሆኑ ባወራበት ቦታ አታምንም አንተ? ወንድሜ እሱ ሌላ ቶፒክ ነው። አሁን የኛውን ቶፒክ እኮ አስረዳኝ ነው። እፎይ ለምን አልከኝ ማለት አለብህ። አሁን ሰይጣናትን አስገብቼ እሞላለሁ ይለው ሰዎችን ነው የሚያስገባው አልከኝ። አሁን ጊዜ ለዚህ ጋር ወንድሜ አንብበው በሻን ኖሮ ነፍስን ሁሉ ቅንነቷን ወይንም እምነቷን በሰጠናን ነበር አለ። ግን አለ ገሃነምን ከአጋንንትና ከሰዎች የተሰበሰበ ሆነው በእርግጥ እሞላለሁ ማለት ቃሉ ከኔ ተረጋገጠ አለ። ገሃነምን በማንና በማሞላለሁ አለ? በሰውና በጋኔን። እዚህ ጋር የገቡት ግን ሰዎች ናቸው፣ ጋኔኖች አይደሉም የገቡት። አዲሱ እንደሚነግረን ቀጣይ የገባው ምንድን ነው? የአላህ እግር ነው። የአላህ እግርና ሰዎች ነው የገቡት። ቅድም ቁርአኑ ላይ ያየነው ደግሞ አንዴ ቁርአኑ ላይ ደግሞ ማና ማን ይገባሉ ነው ያለን? ጋኔንና በጋኔን እሞላለሁ አላለም? ያ እዚህ ጋር ግን ገብቶ ያየነው ማና ማን ነው? ጋኔንና ሰውና የአላህ እግር ነው። እሺ እኔ ደግሞ ልሂድልህ። አሁን ከቁርአኑ እንደዛ ላልከኝ አሁን አንተ ብዙ ጊዜ ከቁርአን ሳይሆን የምትከራከረው ከሐዲስ ነው። ያ ሐዲስ እሺ ሰሂህ መሆኑን በምን አምነህ ነው? በምንስ እርግጠኛ ሆነህ ነው ይህንን ያመጣኸው? ምሳሌ ከቁርአን አይወጣም አይደል? ሐዲስ ከቁርአን አይወጣም አይደል? ቅድሚያ ለተውሂድ ቅድም በደቂቃ ውስጥ ከ5 ደቂቃ በፊት ያመጣሃቸው ሐዲሶች ሳሂህ ናቸው ብለህ ነበር። አሁን ለምንድን ነው ሲጨንቅ ሐዲሱን ሳሂህ መሆኑን ራሱ በምን አወቅ? ዳይፍ ልታደርገው ሞከር። እዚህ ሁሉ ከ5 ደቂቃ በፊት ያመጣሃቸው አምኛለሁ። ስማኛ ቀድመኔንም ሰሂህ መሆኑን አምኛለሁ። በየትኛው ነው ያመንኩት? መጀመሪያ እያወራ የነበረው አንተ በሰዎችና በጋኔል እሞላታለሁ አለ አይደለም አለ ያልከው? እሺ አላልክም? በሰዎችና በጋኔል እና አሁን ጊዜ ደግሞ ያልከው ምንድነው? አሁን ደግሞ ያልከው ጋኔልን አልጨመረም አልከኝ። ያኔ ሐዲሱን ምናምን ብዬ ያወራው በሱ ነው። ሌላ ምን ቀደም ሐዲሱን ያመጣቸው ሐዲሶች ትክክል ናቸው። አዎ አላህ ገሃነም ላይ እግሩን ይጭናል እያልክ ነበር። ሜቢ አጎቴ በሽር ገብቶ ስላስደነገጠህ ይመስለኛል። አይ ለሱ አይደለም፣ እሱ ራሱን ነው። እኔም ኖርማል መረጃን ይዤ ነው እንትን ብለው አይደለም እንዴ። ስለዚህ ይህንን አዲስ ታምነዋለህ ወይንስ ሱፊ ትሆናና ትወርዳለህ? ማለትም ዋብያነትን ላስክድህ እችን አዲስ ካደ እኔ ሙስሊም ነኝ እሱን ሳይሆን ይሄንን ተቀብያለሁ። ግን አንተ ጋኔልን አላስገባም እዚች ጋር ምናምን በሚለው ነው እኔ የተከራከርኩ ያለሁት። ጋኔልም ከሰዎችም ሁለቱም ነው የሚገቡት ነው እኔ እያልኩ ያለሁት እኮ እያልኩ ያለሁት እኔ ደግሞ ምንድነው ሁለቱም ይገባሉ። ስለዚህ የአላህ እግር ጋኔን መሆን አለበት እያልኩህ ነው። እግር ብለህ ሊትራል ከወሰድከው የሚገባው የአላህ እግር ከሆነ
ይገባልና ይሞላሉ የተባሉት ደግሞ ጋኔንና ሰዎች እንትን ሰዎች ከሆኑ ስለዚህ የአላህ እግር በተለዋጭ ስሙ ጋኔን ይሆናል ማለት ነው። እሺ የአላህ እግር ይገባል ነው የሚለው ወይስ አላህ እንደሚያቆማት በእግሩ ወይስ ይገባል ነው የሚለው? ይገባል የሚል ነገር አለ እዚህ ጋር አሁን በሐዲሱ የአላህ እግር እንደ ሰዎች ተወርውሮ ይገባል የሚል ነገር አለ። ታመጣለህ እሱን? ነሰሰርሊ መወርወር ላይ ይጠበቅበት ይችላል፣ ግን እላዩ ላይ ይጭንባታል ይላል። ቆይ አንዴ በላዋ ጫነበት ማለት ዳምጣ በላዋ ጫነበት ማለት ምን ማለት ነው? እሱ ሙሉ ለሙሉ ሰውነቱ ላይ ገባ ይችላል። እሱ ከላይ ሆኖ ለምሳሌ እስከ ቁርጭምጭሚቱ ብቻ ሊሆን ይችላል የሚገባው። ከዛ በላይ ወደ ላይ ስለሚቆም ላዋ ላይ ጫነባት ተብሎ ይነገራል። ካህናት የሚሆነው መሟያው እሱ ስለሚሆን እሷ ከስር ያሉ ሰዎች አሉ። ለምሳሌ እሱ ረግጦ ሚይዛቸው ማለት ነው። ስለዚህ እሱ ከላይ ነው የሚሆነውና ከላይ ጫነባት ተብሎ ይነገራል ማለት ነው። ይህንን ደግሞ አንተ መቼም ዋብያ እንደሆንክ ኢብን ከሲርን እናመጣለንና ሜቢ በሱ እንፈስረው እስቲ 30 ይህንኑ ተፍሲር አንድ ክፈትልኝ። ኢብን ከሲርን 30 ማለት ነው 50 ነው እንደው ኦኬ ከፈትከው 50 30 እሺ ከፍ አድርገው አንዴ ከፍ አድርገው ወደ ላይ ኦኬ እሱ አካባቢ እስቲ ከፍ አድርገው ሲያው ነው እሺ ከፍ አድርገው ሲያው ነው ከፍ አድርገው ኦልራይት አንብበው እሱ አካባቢ ላይ he said to hell ሚለው ጀምራ አንብበው among my servant ሚል ይታያል አለ among my servant 1 2 3 4 5 ሰባተኛው ላይ ላይ እሺ among my servants he said to hell you are my punishment which I inflict upon you upon whom I wish from my servant and I shall fill you both of you as for hellfire it will not as for hellfire ከሚለው ጀምራ አንብበው okay for it will not have its full until Allah has put his foot over it and she will say enough she will become full and its side will come closer to each other Allah the exalted and most high shall not be unjust to anyone of his creature as for paradise Allah exalted and most honored will create another creation ምን ይላል እግሩን ይጭንባታል በላዩ ላይ ማለት ነው ከዛ በኋላ እሷን በቃ ትላለች she will become full ከዛ በኋላ ሙሉ ይሆናል እግሩን ከጫነበት በኋላ ማለት ነው and its side will came closer to each other ከዛ በኋላ ጎንና ጎኖቹ ምንድነው ይጠጋጋሉ አንድ ላይ ይሆናሉ ክሎዘር ሳይሆን ክሎዝ ይዘጋጋሉ እንትኖቹ ስለዚህ ምንድነው እሱ እንደዚህ ከላይ እሱ ስለሚሆን ክፍተት ይኖራል ጭንቅላቱ አይዘጋም ካህናት አይዘጋም ተስር ትዘጋለ ከላይ ትዘጋለ ጎንና ጎኗ ትዘጋና እሷ መሃል ይቆማል ማለት ነው ልክ እንደ ምሰሶ ይሆንና ጣራ የሌለው ማለት ነው ገብቷል አባባል ቦታ አለ ወይ ፎይ ይሄ አንብብ ጎንና ጎን ይዘጋጋል ጎንና ጎኗ ተዘግቶ እንደ ምሰሶ ይቆማል የሚል ቦታ አለ አንተ አሁን ምሳሌ እንትን ብለህ ያመጣው ነው በራስ አቀናብረህ ያመጣው አንብበው ምክንያቱም ምን ይያለ ማጨረስን እኮ ቆይ አንብብ ምክንያቱም ከላዋ ነው የሚሆነው እሱ ከላዋ ከሆነ ደግሞ ጎንና ጎኑ ከተዘጋ ልብ በል ጠርዝና ጠርዞቹ እንዳለ ከተዘጉ እሱ መሐሏ የሚቆም ከሆነ ምንድነው የሚሆነው ካዳ አንብበው እሺ ምክንያቱም እጅ እንዳለው ታምናለህ እጁ አይደለም የገባው እግሩ ነው የገባው እግሩ ለብቻ እጁ ለብቻ ነው እንደሚኖረው ለየብቻ ሊሆን አይችልም አንብበው እሺ ሐዲሱን አድርግለት
ሐዲሱን እኮ አነበብኩት እፎይ። እኔ እያልኩ ያለሁት ጎንና ጎኑ ተዘግቶ ከላይ እሱ እንደ ምሰሶ ሆኖ ይቀራል ምናምን የሚል ነገር አለ ወይ? አንተ እንዳወራኸው ነው ያልኩ። ያን ነገር ለምን ትመስላለህ አንተ? አንተ እንዴ ነገርኩ። አላህ እጅ ያለው ብለህ ታምናለህ? አዎ፣ ሁለቱም እጆቹ ቀኞች ናቸው። ስለዚህ አላህ ሁለት ቀኝ እጅ ያለው አካል አለ። ልብ በሉ፣ ሁለት ቀኝ እጅ ያለው አላነበብከውም አንተ? አንብቤያለሁ። ባት እንዳለው ያ ባት አለው፣ ሁለት ቀኝ እጅ ያለው። ስለዚህ እንዳንተ አገላለጥ እጆቹ ከእግሮቹ ጋር የተያያዙ በአንድ አካል ላይ ያለ ነው፣ ለየብቻ ያሉ ናቸው። እሺ እኔ ልንገርህ እፎይ፣ አሁን በእስልምና ምን አለ መሰለ፣ የሩቅ ሚስጥር የሚባል አለ፣ ያሳወቀን አለ። አየህ፣ የሩቅ ሚስጥር አለ፣ ያሳወቀን አለ። ይሄ ማለት እኛ እንደምናውቀውላ አንተም የተገለጸልህ እንደዚህ የተቀመጡ አሉ ማለት ነው። ሰሂህ ሆነው የተጣሉ አሉ፣ ኖርማል በቁርአን የተቀመጡ አሉ። ያሳወቀንን ነው የምናውቀው። ሌላው ግን ወደፊት መልካም ስራ ሰርተን ከመልካሞች ጋር ኮን ወደፊት እሱ ጋር የምንጠጋ እንሆናለን ማለት ነው እንጂ ወንድሜ ምን አገናኘው? ሙሉ እዚች ጋር አንተ እንደምትለው እስከ ቁርጭምጭሚት ምናምን የሚለው ነገር ቅድሚያ ለተውሂድ አካል እንዳለው ታምናላችሁ። ያ አካሉ ደግሞ ዋቢያ እንደመሆነ መጠን እጅ አለው፣ እግር አለው፣ አይን አለው፣ ባት አለው ብለህ ታምናለህ። እግሩ ገሃነም ላይ ተጫነ፣ ጎንና ጎን ገሃነም ተዘጋ። which is ልክ እንደ ቤት ጣራ የሌለው ቤት ማለት ነው። ዙሪያውን ግድግዳው ተሰራ፣ ተዘጋ ማለት ነው። እንደዚህ ብሎ ያስቀመጠውን ቦታ አምጣው። ግድግዳ እንደሌለው ቤት ምናምን አንብብ። ምን ይላል? አንብብ። ሃውስ ምናምን ነገር ብሎ እንትን ብሎ ያለው ቦታ አለ። እኔ ምን አልኩ? ኢት ሳይድ ዊል ካም ክሎዝ። ሳይዱ ምን ይሆናል? ይዘጋል አል ይጠጋጋሉ፣ እንትን ይላሉ። ከዛ አላህ ከላይ ይሆናል። ያ እግሩን ካስገባ በኋላ ከዛ ጎንና ጎኑ የጀሃነም ጎንና ጎኑ ይዘጋጋል። ልንገርህ እፎይ ስማኝ፣ እንዴት መሰለህ እዚህ ጋር አገላለጹ እንዴት ነው? ጀሃነም የገባባትን ጨርሳ ከበላች በኋላ ጎኗን እንደዛ መበላላት ትጀምራለች። ጎኗ ማለት ነው። የእናንተ ቆይ ቅድሚያ ለተውሂድ እናንተ አላህ እግሩን ገሃነም ላይ ከታል ብላችሁ ታምናላችሁ? እንደነሱ አናምንም። ይሄ ውሸት ነው። ኦኬ፣ ቅድሚያ ለተውሂድ ውሸት ነው እያለ ነው። አላህ ራሱ ከነ እግሩን ገሃነም ላይ ይጭናል የሚለውም ውሸት ነው እያለ ነው። እስኪ አጎት ተብዬው አውራ እስኪ አንተ መልስ ስጥበት በዚህ ነገር። ለእሱ ነው ወይስ ለአንተ? እስኪ ቾክ ላይ የመጣበትን ነገር እስኪ አውራው። ቅድሚያ ለተውሂድ ለተናገረው ምን ላይ ስጠው። አላህ እግሩን እንደሚጭን ያምናል። ነገር ግን እንትን የያዘው እሱ ምንድነው? እሱ እግሩ የሚጭን ከሆነ እኔ እጅ እግር አለው ብለው ያምናሉ እንደ ዋቢያ አስተምሮ። ስለዚህ ይቆማል ማለት ነው። እዛ የሚቆም ከሆነ እጅ እግሩ መቼም ከእግሩ ተለይቶ ለየብቻ ነው የሚኖሩት ካላለም በስተቀር እንደ ምሰሶ ይሆናል ብዬ ስላልኩኝ ተበሳጨ። ምሰሶ የሚል የለም ነው። ኦኬ፣ ኧረ ትክክል ነው። ትክክል ነህ። እንደሚሉት ከሆነ በእነሱ አባባል ከሆነ በቃ አንተ ያልከው ነገር ይሆናል። በቃ ይሸነፋሉ። ጭምር ማይባል ነገር ነው የሚሉት ያሉ ጭራሽ ለአእምሮ ራሱ መቀበል የሚከብድ ገሃነምን በእግሩ ውስጡ ገብቶባት የሚቆም ከሆነ ምንድነው የሚሆነው? እንግዲህ እዛው ቆሞ ነው የሚቀረው ማለት ነው። ምክንያቱም እጁ እግሩ ሰውነቱ የእሱ እስከሆነ ድረስ ጭንቅላቱ ገባ አይለንም፣ እጁ ገባ አይለንም፣ እግሩ ነው ገባ ያለን። እግሩ ነው ገሃነም ላይ የቆመው። ስለዚህ ምንድን ነው የሚሆነው? አላህ ልክ እንደ ምሰሶ ቆሞ ይቀራል ማለት ነው። ጎንና ጎኗ ደግሞ ትክክል ነህ እፎይ። ይሄ ዝም ብሎ ውድቅ የሆነ እንትን ነው፣ የሌለ ነገር ነው። ሲጀመር ራሳቸው ተጋጭቶባቸዋል እነሱ። ሳሊም ትቀበላለህ? የእናንተ ውድቅ ነው እያለ ነው። ሐዲሳቶቹ ተቀባይነት የላቸውም። ቡሃሪ ላይ እና ሙስሊም ላይ ያሉ ናቸው። ባይዘ ኢብኑ ተሚያ ደግሞ ታውቀዋለህ፣ የእነሱ ታዋቂ እንትን ነው፣ ሊቅ ነው። እንግዲህ እሱ ደግሞ አላህ ራሱ ፂም አልባ ነው፣ ፍሪዛም ፀጉር ነው፣ ወጣት ነው እያለ ነው።
ኢብን ተይሚያ በሰዓቱ የነበሩ የሃይማኖት መሪዎች በሙሉ እብድ እንደሆነና ከአእምሮ በላይ እውቀት ኑሮታይ እንዳበደ ገልጸውለታል። ለዛ ነው ሲሞትም ከሙስሊም መቃብር አልተቀበረም። በዋህብያዎች እኮ አለ ቢሉት ሊቅ እኮ ነው። የሁሉም መምህራቸው እኮ ነው። መምህራቸው ነው እነሱ። ግን ይሄ ስህተት ነው ጭራሽ። እሱ ከአእምሮ በላይ ነጥቆበታል ሄዷል እውቀቱን። በሰዓቱ ደግሞ የነበሩ እንትኖች እውቀት መሪዎች አሁን እንደናንተ ጳጳሶች፣ አንድ ጳጳስ ብቻ እኮ አይደለም ሃይማኖት የሚመራ ወይም አንድ ሸህ ብቻ አይደለም። ሲሳሳት ይሄ ተው ይሄ አስተካክል የሚል መቼም ብዙ አሉ አይደለ? ስለዚህ በሰዓቱ ደግሞ እሱ ብቻውን ነበር። እንደዛ ሲል አንዳንድ ነገሮች ሲጨምር የተንታታ ነገሮች ዝም ብሎ የሌለ የራሱን እየጨመረ እንትን ሲል ይሄ ስህተት ነው፣ ከዚህ ነገር ደግሞ ተቆጠቡ እያሉ ለሰው እያስተማሩ እሱን ትይዙት ነበር። ሙቶ ራሱ ከቆሻሻ ቦታ ላይ የተቀበረው የተወረወረው የሆነ የፋብሪካ ቆሻሻ ቦታ ላይ የተወረወረው። ምክንያቱም እስልምና ስለማይገልጽ በሰዓቱ ማለት ነው። የሱ ደጋፊ ጭራሽ አልነበረው። ከዛም በኋላ ነው ታሪኩ የሱ መጽሐፍ ምናምን እያነበው ወደዚህ እንትን ማመስ የጀመረው። ከዛ መሐመድ ኢብኑ አብዱልዋሃብ የሚባል የነሱ እንትኖች የሱን መጽሐፍን ይዞ በሰፊው ሄደበት። ስለዚህ ያልከን ያለው ዋህብያዎች የሚከተሉት እንደ ሊቅና እንደ ምሁር የሚቆጥሩት አባታችን የሚሉት እብድ ነው እያልከን ነው። ማለትም ቆሻሻ ቦታ ሲሞት እንኳን የተጣለ ጤናማ አይምሮ የሌለው ዝም ብሎ ማይረባ ነገሮችን የሰበሰበን ነው የሚከተሉት የሚል ሀሳብ ነው ያለው። ኦኬ የሰበሰበ ነው እብድ ነው በቃ እነሱ። ምክንያቱም የማይባሉ ነገሮች የሌሉ ነገሮች ለአብነት የእንትን ካፌ የሰው ገንዘብ እንደዚህ ሰው ገለህ ብሩን መብላት ይቻላል ምናምን ብዙ ነገሮች ተጨማሪ እንትኖች የሌሉ ነገር በትርጉም እየቀየሩ እና አንዳንድ ሐዲስ ያልሆነ ነገር ሐዲስ ነው እያሉ ወደ ጎን ተጣውበት። እሱ ብቻ አይደለም መሐመድ ኢብኑ አብዱልዋሃብ ራሱም ሽንት ቤት ላይ ነው የሞተው። ኦኬ ስለዚህ ሙሉ ለሙሉ እንትናን የእብኑ ተይሚያን ሼክ አልእስላም ነው የሚሉት እነሱ አይደለ? በእነሱማ ምን እሱ ብቻ በላይ ማሬ ሳቅሉታል የማያውቁት ነገር ዝም ብለው። መልካም። ስለዚህ አላህ እነሱ እንደሚገልጹት አንተ የእነሱን አላህ የኛ አላህ ነው ብለህ ታምናለህ? ማለትም እግሩን ገሃነም ላይ ገተረ ቆሞ ሁለት ቀኝ እጅ ያለው ባት ያለው ሲኦል ውስጥ ሲኦልም መሙያነት እግሩን የሚጠቀመውን አካል አንተ እያመለኩ ነው ብለህ ታምናለህ? ይሄ ተወና እኔ እስልምና ውስጥ ሆኜ አንተ እንኳን ራሱ እስልምና ውጭ ሆነ አእምሮ ራሱ ለመቀበል ይከብዳል እኮ። ይሄ ጭራሽ የማይባል ነገር እኮ ነው። ምክንያቱም በዚህ መንገድ ከሄድን ቁርአን ራሱ ሊተራመስ ነው፣ ሊጋጭ ነው። ሃይማኖት ደግሞ እንግዲህ አስበው መጽሐፍ ቃሉ የሚጋጭ ከሆነ ምኑ ሃይማኖት ተባለ? ህገ መንግስት እንኳን ራሱ የኢትዮጵያ ህገ መንግስት እንኳን እንትኑ አንቀጹ ምናምን ራስ ለራስ የሚጋጭ ከሆነ አስበው ምን ያህል ህዝብ እንደሚተራመስ። ቀጥ ያልና አንድ መንገድ ነው መሆን ያለበት። ስለዚህ በአንዱ መንገድ ደግሞ ይሄኛ የያዝ ነው አህለል ሱፍዬ መተርጎም ቀጥተኛ በሚያስፈልገው በቀጥተኛ በተዘዋዋሪ ወይ ደግሞ እኛ ቀኔ እንደምንለው በተዘዋዋሪ የመጣል አንዳንድ ቃላቶች ላይ እነሱ ላይ ደግሞ በተዘዋዋሪ አድርገህ የተረጎሙ አሉ። ትክክለኛ ትርጉማቸውም ፈጣሪም ብቻ የሚያውቃቸው፣ እኛ ግን በማይገጭበት መንገድ አድርገን ተርጉመን የወሰድናቸው እንትኖች አሉ። እነሱ ግን እችን መንገዱ አይኗ ብቻ እነዚህ ትርጉም ያስፈልጋቸውና የማያስፈልጋቸው እነሱን ብቻ በመያዝ ሰውን ወደ ጎን አድርገህ ሌላ አጀንዳ ይዘው አቅደውበትን ስለሆነ ብዙ ስለተደረገበት ለዛ ሂደው ነው ስተት ላይ ሆነኝ። ጭራሽ ይሄን እኛን አይገልጽም፣ ሙስሊምን አይገልጽም ጭራሽ። ምክንያቱም ፈጣሪ ምድርን ከመፍጠሩ በፊት እንዴት ነበር ተብሎ መመለስ ካልቻሉ እንዴት ነው ምድር ሰማይ ከፈጠረ በኋላ እንደዚህ ሆነ ብለው ያለ መስረጃ ሊያወሩት የሚችሉት? ስለዚህ ባይዞ እንዳለ ሚዲያውን አብዛኛውን የተቆጣጠሩት ንጽጽር የሚሰሩትም ዋህብያዎቹ ናቸው። መሬት ላይ ግን ሱፊያዎች የሚበልጡ ይመስለኛል ባልሳሳት። ትክክል ነኝ? አዎ ትክክል ነህ። ምክንያቱም ነብዩ ራሱ በሐዲስ ላይ አንቀጹን አንብበን እሱን ያህል እውቀት የለኝም እንጂ ተናግረዋል። ሞቴ ብለዋል የኔ ተከታዮች በኸይር ነገር ወይም ደግሞ በጥሩ ነገር ካልሆነ ሊሰበሰቡ አይችሉም ብለዋል። ስለዚህ በአሁን ሰዓት በምድር ላይ ደግሞ አንሰብስቦ ያዘን አንድ መውሊድ ነው። የሱ መቱን ተሰብስበን ያዝንብን ይሄ ብቻ ነው። እነሱ ግን አንድ አድርጎ ሊሰበስባቸው አይደል። ሲጀመር ከራሳቸው ውስጥ ነው ራሱ በጣም ብዙ የተለያየ መንገዶች አሉ ይሄ እንትን የሚሉታይ። ሲቀጥል ደግሞ ልክ እንዳልከው ምድር ላይ እየበለጠ የሚሄደው የኛው ነው። ይሄ ንጽጽር፣ ይሄ ሌላው ሚዲያ መቆጣጠር፣ ተርጉመህ በአማርኛ ይሁን በለዚህ ቋንቋ የተረጎሙ እንትን የሚሉት ሁሉም ኤክስፓየር ናቸው። ያ የእነሱን አላህ እንዴት ትገልጸዋለህ በእናንተ እይታ? የዋህብያዎችን አላህ እንዴት ነው የምገልጸው? ከሌሊቱ 9 ሰዓት ይወርዳል ብለው ያምናሉ። ቅድም እንዳለው ወንድማችንም ቀኝ እጅ ያለው ብለው ያምናል። ይሄንን አካል ያንተ አላህ እንዳልሆነ ነው የምታምነው? አዎ አይደለም። የነሱ ኖርማል እንደ ጣዖት ነው የምቆጥሩት። አዎ ጣዖት ነው እንግዲህ እነሱ የሚሉት አእምሮአቸው ላይ ሳሉት እንደዚህ ያለው እያሉ ሌላ ነገር ነው የሚከተሉት።
አላህ ግን ምንም ነገር ሳይኖር እንደነበረው ያለ ፈጣሪን ነው የምናመልከው እኛ የሙስሊሙ ሱፊዩም እሱ ነን። ኦኬ አብዲ እንኳን ደህና መጣህ። አብዱኪ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ደህና ሰላም ነው። አንተ አቂዳ ሱፊ ነው ወይንስ ዋቢያ? እኔ አህለ ሱና ወል ጀማዓ በሚለው ነው የረሱል ሰለላሁ ዐለይሂ ወሰለም መንገድ ተከታይ ነኝ። ትንሽ ድምፅህን ከፍ አድርገው። አህለ ሱና ወል ጀማዓ የሚለው ነው እኔ የምከተለው። ኦኬ ትክክለኛውን የተከታይ ነኝ ብለህ ታምናለህ? ሱፊዎቹን ተከታይ አይደሉም ያለ ሱና ጀማ እኛ ብቻ ነን የነብዩ እና ተከታይ ምናምን ብለህ ነው የምታምነው? የመጀመሪያው ነገር ምን እንደሆነ ልንገርህ። ሁሉም አላህ አንድ እንደሆነ ነው የሚያምኑት። ከሱ ውጪ ሊመለክም ሊገዛም የሚችል አምላክ እንደሌለ ነው። ሁለተኛ ደግሞ እዚህ ጋር እንትን ዌብሳይቶች ነው። በነገራችን ላይ ዌብሳይት ላይ ገብተህ ነው ቼክ እያደረግ ከዌብሳይቶቹ ላይ ነው እየነገርከን ያለው ማስረጃ የምትሰጠን እና ዌብሳይት ላይ በነገራችን ላይ ልጨርስ ዌብሳይት ላይ ክሌም ከማድረግ በፊት የምታውቀውን ቶፒክ ነው የተነሳው። የተሳሳተ መረጃ ከመጣ ይሄው መረጃው በልና ቻሌንጅ አድርገኝ። 1000 ዓመት እሰጥሃለሁ፣ አይደለም 1 ዓመት። ይሄኛው ቆይ አሁን የተነሳው ላይ ብቻ ታወራለህ። የተነሳው ላይ ስለዚህ አንድ ነው የምናመልከው ብለሃል አንተ። ወንድምህ ደግሞ ምን ብሏል? እናንተ በአይምሯችሁ የሳላችሁት 2 ቀኝ እጅ ያለው የሚወጣ የሚወርድ ጋነም ላይ እግሩን ገትሮ የቆመ እሱ ለእኛ አላህ አይደለም፣ እሱ ለእኛ ጣዖታችን ነው እንጂ አላህ ሊሆን አይችልም ብሏል። አንተ ደግሞ በግድ አንድ አይነት ነው የምናመልከው ብለህ ለምን ተቂያ ትሰራለህ? አንድ ነው ስላልክና የተለያየ ማንነት ከሰጠው በኋላ ከቁርአን ማስረጃ ካለ ያምጣልኝ። ሐዲስ ሲጀመር ሐዲስ እዚህ ጋር ብዙ አይነት በነገራችን ላይ በቀደምም አንድ ነገር ስናገር አብዱኪ እየሰማሁ ነው። እኔ ላወራሁት አዲስ እንደዚህ ምናምን አትበል። ስህተት አዲስ ካገኘ ይሄ ስህተት ነው ብለህ መጽሐፉን ክፈት። ከዛ ውጭ ሌላ ወሬ አታወራ። የተጠየቀው ላይ ብቻ ፎከስ አድርግ። አላህ በቂያማ ቀን አይምን ገሃነምን በእግሩ ይረግጣታል አይረግጣትም? እግሩን ገሃነም ላይ ይጭናል አይጭንም? አይጭንም። ኦኬ ሐዲሱን ክፈትልኝ አንዴ ክርስቲያን። መጀመሪያ ቁርአኑን ክፈትና ከቁርአኑ ካስረዳኸኝ እቀበልሃለሁ። ሐዲሱን አትቀበልም? ሐዲሱን አልቀበለውም። ምክንያቱም ዘፈረስተዋን አንደኛ ከመጽሐፍ አይደለም ያመጣህልኝ፣ ሁለተኛ ከዌብሳይት ነው ከጉግል ነው ሰርች አድርገህ ያመጣው። ምክንያቱም ይሄንን እኔ እታችሁን ምክንያቱም ባህሪን ስለማውቀው ማለት ነው። ቁርአን ብቻ የምቀበለው ካልክ እኔም ደስ ይለኛል። ብዙ መጠይቅህ ደግሞ ቁርአን ላይ ብቻ ስላለ ማለት ነው። ወደ ሱፊያዎች እንቀይረሃለን ማለት ነው። በሽር ተከታይ ታገኛለህ ዛሬ። ቴንኪው ወንድሜ ፎየ። ምክንያቱም ስህተት ካገኘህብኝ አዲሱ ይሄ አይልም ብሎ ቻሌንጅ ማድረግ መፍትሄ ነው። ይሄኛው አዲስ ወይንም አይደለም ብሎ ቻሌንጅ ማድረግ ሌላ ነው። ሐዲሶቹን ታውቋቸዋላችሁ አለ ትርጓሜያችን እንደዚህ እንረዳለን፣ እንደዚህ ነው የምንረዳው። ሌላ ነገር ነው እኮ እኔ ራሱ እኮ ደግፌ ያለው እኮ እኔ ራሱ አረዳዳችን እንደዚህ ነው፣ እሱ ሌላ ነገር ይሆናል ማለት ነው እንጂ እንደዚህ ሆኖ ከቁርአን ብቻ አንጣልኝ እንደዚህ ቁርአኒስት ነኝ ብለህ መምጣት አለበለዛ አይደለም። ሲጀመር ልክ ነህ አይደለም። እንደዛ አንዱ ብቻ ራስ መነጠል አይቻልም እኮ ቁርአን ሐዲስ ላይ በግልጽ የተቀመጠ ነገር ከሆነ ሐዲስ ላይ ይሄ እንትን የለምና ቁርአን ብቻ ይምጣል አይባልም። ምክንያቱም የሐዲስ ትልቁ ስራው ምንድነው? ቁርአንን መደገፍ ነው። ስለዚህ ማምለጫ መንገድ አትሞክሩ። ዑመር ቆይታል። ዑመር አለ። ዑመር ይሰማል? ሳሊም ተመለስ። ዑመር ሳሊም ቅድም አውርተናል፣ መቀጠል ትችላለህ። ዑመር ሳሊም
ሳሊም እና ኡመር እየተማራችሁ ነው ወይንስ በደንብ ባይዞ? ለምንድን ነው ሱፋዮች እናንተ የሚፈሯችሁ? ምክንያቱም እንግዲህ ታውቀዋለህ፣ ልክ እናንተ አሉ አይደለ በጎን በኋላ መጥተው የፈረገጡት እነዚህም ልክ ከዛ በኋላ ያመጡ ስለሆነ የሚገርም ተገልብጠው እኛን አዲስ ይላሉ የነበረው። እኛ እንግዲህ የአያቶቻችን ገጠር ላይ እንደዚህ በወሎ ምናምን የነሱ ቁርአን ነው እኛ ተከተልነው እንጂ አዲስ የመጣው የነሱ ነው። እነሱ አዲስ መጥተው ያሉ ተገልብጠው እኛ እንትን ይሉና ከዛ ይሄ እንደዚህ ነው ይሄ እንደዚህ ነው ስለያሰላቸው ከአንዲት ነገር ከዛ ከሚፈልጓት ነገር ውጭ ሌላ የሚያውቁት ነገር የላቸውም። እሷም ራሱ በሌላ ትርጉም ይዘዋታል። በጀርዋና በፊቱ ያለ ትርጉሙ ወይም እንትን አምጥተላቸው አያመጡትም። ለዛ ነው ተደናግጠው ሩጠው የሚሄዱ። ያ ለምንድን ነው ተቂያ ደግሞ በጣም ይሰራሉ። በጣም የሚያናደኝ ፓርት ተቂያ በጣም ይሰራሉ። ምክንያቱም እስልምና ደንቆሮ አጎቴ ስለምንድን ነው የምታወራው? ምንድን ነው ጉዳዩ? እስኪ ለብቻ እናውራ። ደንቆሮ አጎቴና እፎይ ደንቆሮች፣ የደንቆሮ ስብስቦች ዋብያ በጣም ነው ታሳዝናላችሁ። ዋብያ ማለት ነው ያተሳደብ የደንቆሮ ስብስብ። እናመሰግናለን። ቴንኪው ለስድቡ ቴንኪው ዋብያ ቴንኪው። ኢብኑ ተይሚያን ያስተማረን ዋብያ በጣም ተሳዳቢ ገዳዮች በጣም እነዚህ ናቸው። በቃ ባይዘ ሱፊያዎች የሚመቹኝ ለዚህ ነው። ጸባይ ያላቸው ቢያንስ ከእናንተ ጋር ምንም አይገናኙ። አጭር ተቃራኒ እኮ ነው። ተቃራኒ እኮ ስንጀምር በእኛ ስም እየተነገደ ያለ ሌላ ነገር ነው እንጂ ጭራሽ እኛና አይመስሉ ጭራሽ መቼም ደግሞ እኛ እንደማይሆንም እኮ አልሐምዱሊላህ። አሁን የጻን ፎቶ አድርገህ ፕሮፋይል አድርገህ እንደዚህ መሳደብ አይከብድም? አልሐምዱሊላህ። አስገባኝ እንዴ አስገባኝ እንዴ ገባው እንዴ ተሳደብከው? ካዳ ስማችንን ጠርተህ የሰደብከው ስለሆነ መስሎኝ የድንቁርና ጣሪያችሁ እኮ ጉዳዩ የእስልምናን ሃይማኖት ማየት ከተፈለገ ለብቻ እናያለን። አንተ እዚህ ውስጥ የሚያገባ ነገር የለም። ለኔና አንተ አጎት የምትባለው ደግሞ ከሱ ጋር ነው እንዴ ስለ የልዩነታችንን ማውራት የምትፈልገው? ለብቻ ወጥተን ለምን አናወራም? ምን አገናኙ? ይሄ ነው እኔ የሆነውን ስጋራ ግብቶ እያወሩ እያሉ አላህ ጀሃነም ረግጧል ሲል ስተት የሰማሁት ከሙስሊም ከባይ ነው እንጂ እፎይ ሲያወራ ስተት አልሰማሁትም። እፎይ ተቃርሚያ ሱብሃንአላህ። አንተ እኮ እያወራ ያለው በቃ ልክ ከዋብያ በላንተ ዋብያ እኔ ዋብያን አላውቀውም ከዋብያ ጋር እንደመጣላት ለሱ እንደምቀርብ ሰው አድርገህ እኮ በቃ እነሱ ያኛውን ልጅ በጣም ጠልተህ ምን ብለህ ትንሽ አታፍርም እንዴ አንተ? ምን ያሳፍረኛል? እኔ ማምንበት ቁርአን ሐዲስ ላይ የሌለ ነገር አለ ብሎ ያወራ እፎይ ቢሆን ኖሮ ቀጥታ እንቃርጌ እፎይ ጋር በተከራከርከው ወይ ደግሞ ሌላ ርዕስ በሆነ ሁለቱ እያወሩ ነበር። እኔ መስመር ላይ አገቡኝ። ስተት ያወራ ያየሁት ከኔ በኩል አለው ላለው ሙስሊም ላይ ላለ ሰው ጥፋቱ ያየሁበት። እንዴት አድርጌ የራሴን ጉድ አንተን ይሄ ስተቱን ሳለሉ እንዴት አድርጌ ነው እፎይ ጋር እንደዚህ ለሱ ልሰድው የሚችል? ጥፋት የሰማሁት ከዛኛው ሆነ እኮ እንጂ እኔ እፎይ እሱን ደግፌ ወይ ደግሞ እኔ ኦርቶዶክስ ነኝ እያልኩ አይደለም። አልሐምዱሊላህ እስላምን እኔ እስልምናዬን ግን የነካብኝና የሌለ አለ ብሎ እያሰደበልኝ ያለ ማን ነው? እፎይ ሳይሆን ሌላው ነው የተሻለው። እኔ እሱና እኔና እፎይ ሌላ ርዕስ ነው፣ ሌላ ጉዳይ ነው። አሁን ሲወራ የነበረው ግን ስለኔ ስለሆነ የኔን ስም ይዞ የኔ ባንዲራ ይዞ እያጠፋኝ ያለ ያንኛው ሳይሆን ይሄኛው ነው ያገኘሁት። ስለዚህ ይሄ ነገር ወንድሜ ስተት ነው ረፍ ብዬ አልኩ። ከዛ በኋላ እሱ መመለስ አልቻለም፣ ወጥቶ ሄደ። ምን ጥፋት አለብኝ? ቁርአን እንደዚህ ላይ ያለው ነገር እዚህ ጋር እያየው ያለሁት የክርስትናና የእስልምና የሃይማኖት ንጽጽር ሳይሆን እስላሞችን መሀላችን ተቀምጦ አልሐምዱሊላህ ሃይማኖት ነው። ምንም ፖለቲካ አትስራ። ምክንያቱም መሀል ዳር አትበል። አሊ መስጊድ ላይ ከፎቅ ላይ አይደል እንደ የምወረውሩት? አሊ መስጊድ ላይ ታውቃለህ? በሽር ምንሄድ አዲስ አበባ ሲጀመር አንተ ያውልህ ሲጀመር የተሳደብከ መግባት ያግባብ አይደል? ፕሊስ አልተሳደብኩም። ምንም የተሳደብኩት ነገር የለም። አንተን አይደለም ላቢላህ ነው ገብቶ ሲሳደብ አልተመቸኝም። ገብቷል አይደለ? ገና ሳይገባ በስድብ መጀመሩ ጥሩ አግባብ አይደለም። የመክረውም ከሆነ ውጣ እናውራ ማለት ይችላል። የተሳደቡ መግባት ራሱ እውቅና አይደለም። እንደራሴ ገብቶናል። አንድ ሰው ሊሳሳት ይችላል። ፈጣሪ አይደለም፣ ፍጡር ነን። ፍጡር እስከሆነ ድረስ እንሳሳታለን። ነገር ግን ማስተማር አለብኝ በስድብ አይደለም። ማን ነው? አብዱል አህመድ ነው ማን ነው?
ገብቶሃል? በስድብ አይደለም የምታስተምረው። ገባ? ሊሳሳት ሊያጠፋ ይችላል። ገና ከመግባቴ ነው ስድብ የጀመርከው። አንተ ደንቆሮ አንተ አይባልም። ደንቆሮም አዋቂውም አላዋቂም የፈጠረው ማን ነው? አንድ ፈጣሪ ነው አይደለ? ስድብ ያልተመቸኝ ነው። ስለሆነ ስናወራ ስድብ አግባብ አይደለም። ሰዎች ሊሳሳቱ ይችላሉ። ለምን ተሳሳቱ ለምን አወሩ አይባልም እኮ በቃ ወደ እኔን ደግሞ ያናደረኝ ከቅርታ ጋር ከቶፒኩ ውጪ ወጣችሁ ከቶፒክ ውስጥ ወጣችሁ ስለ እስላሞችን ክጂ ለማጋጨት የሚሞክር እኔ አዳምጠኝ። አንተ ነገር አብዱል አህመድ አንድ ነገር ልንገርህ፣ ያውልህ አንድ ነገር ልንገርህ። ማጋጨት ለምንም ያውልህ ለምንም ይሁን፣ ነገር ግን ሰዎችን ያውልህ አንተ እሱ ለማጋጨት ወይ ለምንም ይበል። ገባ? አንድ ሰው የራሱ የሆነ ጭንቅላት አለው፣ የራሱ የሆነ አስተሳሰብ አለው። ገብቶ አይደለ? ያው የተለያየ አይነት ሰዎች አሉ፣ ጥቁር ቀይ፣ የተለያየ አይነት ሰዎች፣ እውቀትም እንደዛው። ገብቶ አይደለ? አንተ አብዱል አህመድ አዋቂ ሆነ እሱን ሰድበህ ከሆነ ተሳስተሃል። አዋቂዎች ያስተምሩ፣ ችግር የለውም አንተ አዋቂ ከሆንክ ማለት ነው። ነገር ግን ገና ከመግባቴ መሳደቤን ያልደገፍከው ስድብ ደግሞ አይመጥንንም። ሲጀምር መሳደቤ አግባብ አይደለም። ገብቷል? ማንንም የሚጠይቀው በሰራው ስራ አንድ ፈጣሪ ነው። አንተ ተሳድባ አይደለም የምትጠይቀው። ይባባል ጨርሻለሁ። ወደ አጀንዳው መመለስ ትችላላችሁ። እሺ ተመለስን። መልካም። ወደ አጀንዳችን ስንመለስ አይ ቲንክ አቂዳ ማወቅ እንችላለን። እሱን አገባም እኔ እስላም ነኝ። ችግር የለውም። እሺ መልካም። እኔ በእስልምና ውስጥ ክፍፍሉን ካንተ ነው የምሰማው። ሲጀመር ችግር የለውም። ነብይህ ተናግሮታል። 73 ቦታ እንደምትከፋፈል ተናግሮታል። ከኔ ከሆነ የሰማኸው የነብይህን እሱን ደግሞ ልነግርህ እችላለሁ። ስለሱ ስለ 73 እና ስለ 72 ልነግርህ እችላለሁ። ፕሊዝ ቶንህን ቀንሰው ሰማሃለሁኝ። ስለዚህ ከኔ ነው ክፍፍል እንዳላችሁ እና እስልምና እንደሚከፋፈል የሰማኸው ከኔ ነው። የነብይህን ስላልሰማህ ቶ በቃ ችግር የለውም። አሁን ያወራውን አይነት ካንተ ነው የምሰማው ነው። የ73 እና የ72ቱን ግን በአዲስ ላይ የተቀመጠውን በትክክሉ ልነግርህ እችላለሁ። ጠይቀው እስኪ ባከ ነገር ይበልሳል። እሺ ንገረን። በቃ ቀጥል። አሁን ወደ አጀንዳው ተመልሳችሁ አጀንዳው ላይ ንገረን። ሰጥበት የምችለው ነገር ካለ ከ73 ውስጥ አንደኛው እንደሚገባ ነው ገነት የሚናገረው። ማን ነው የሚገባው ገነት? የአላህና የረሱልን መንገድ የተከተለው ማን ነው የተከተለው? አላህ እግሩን ገሃነም ውስጥ ይከታል የሚለው ነው ወይንስ አላህ እግሩን ገሃነም ውስጥ አይከትም የሚለው ነው? እኔ እንደዚህ አይነት አስተሳሰብና በዚህ ጎራ የተከፋፈለ ብሩን አላውቅም። ምክንያቱም ሙሐመድ ሁለት የተለያየ ነገር ይናገራል የሚጋጭ ካልከኝ ሙሐመድ ወይን ከራሱ ጋር ያልተስማማ ነው ነብይህ ማለት ነው። ምክንያቱም አንዴ ሁለት ቀኝ እጅ ያለው አንዱ ጋር ብሎ አንዱ ደግሞ ነው ሁለት ቀኝ እጅ እንደዚህ አይደለም ብለው ሜታፎሪክ ነው ወይንም ደግሞ ፊዚካሊ እውነትም ነው የሚል ሁለት የተቃረኑ ሐሳቦችን አንድ ሰው ሊናገር አይችልም እንኳን ነብይ። ስለዚህ የትኛው ነው ትክክለኛ? አንደኛው ትክክል ከሆነ አንደኛው ስህተት ይሆናል ማለት ነው። አንደኛው ነክ ከሆነ አንደኛው ውድቅ ይሆናል ማለት ነው። የትኞቹ ናቸው ገነት የሚገቡት? የትኞቹ ናቸው ገሃነም የሚገቡት? አላህ ገሃነምን በእግሩ የትኛው የቁርአን አንቀጽ ኦር የሐዲስ አንቀጽ ነው እንደዚህ የሚለው? እሺ አንዴ ክፈትለት ክርስቲያን። አንብበው እስኪ ከምን ላይ ነብያ ይሆንልህ ወጣ ሮጣ አመለጠ። አይ ዋብያዎች ለምንድን ነው ቆይ በራሳችሁ የምታፍሩት? በቃ መልስ ካላችሁ መመለስ ነው። ጭቅጭቅ አታርጉት። አንተ ነው እንጂ የጻፍከው አስመሰልከው። አንተ ነው የጻፍከው። ደስ ይላል። ጄም እንዴ እግዚአብሔር ነው የሚለው እግዚ ምንድን ነው የሚለው? ፕሮፋይሉ ምንድን ነው የሚለው?
ምንድን ነው የሚለው? በአማርኛ የተጻፈው ምንድን ነው የሚለው? አግዘኝ በዝነት ነው የሚለው። ኦኬ ነው እንዴ? ሶሪ። እሺ ጄም እንኳን ደህና መጣ። እንትን የጻፍከው አለኝ የሁሉ አዲስ እና እንትን ስጽፍ ነው ብኖርማ የት በደረስኩ። ኤኒዌይስ ጄም ይሰማል? ጄም ሚዩት ነህ። ኡመርም እያወራህ አይደለም። ኡመር እየተማርክ ነው ወይንስ የትኛው ይሻላል እያልክ ነው? ሀባሽ ዋብያ ፏድ። እሺ ፏድ መቀጠል ትችላለህ። ክርስቲያን አውራ። እናንተ እንዴት ነው የምትረዱት? ምን አልክ? አጎቴ ነቃ። ቀጥል በለው። አጎቴ በሽር የሚል ይቀጥል። ኦየ ዋብያዎችን አስደነገርክብኝ እኮ። ዋብያዎቹ አስደነገርካቸው። ሀባሽ ሆናሉ እንዳለ አሁን ሱፊያ ሆነው ቁጭ ይላሉ። አቡ ሙሳብ አንዴ ቪዲዮ ልክፈት። እሺ ቀጥለሽ። አላህ አደምን ይመስላል። አደም 60 ክንድ ነው፣ አላህም 60 ክንድ ነው። ወሃቢዮች ምንድን ነው የሚሉት? አደምን ሲፈጥር የአደም ሶር የአደም ገጽታ ተክለ ቁመናና የአላህ ተክለ ቁመና ይመሳሰላል ነው የሚሉት። ሶር ማለት ሶር አለ እኮ አይደለ? የኔ ተክለ ቁመና ሁኔታዬን ቁጭ አድርጋ ሳይ ማለት ነው እኮ አይደል? አላህም ሶር አለው፣ አደምም ሶር አለው፣ ይመሳሰላሉ። ያውም ይሄ ብቻ እኮ አላቆመም። ምን ዋስና መጣለሁ? አደምን ይመስላል። እንግዲህ እንዴት እንደሚያስተምሩ ምን አይነት አእምሮ እንደሚቀበል የእነሱን ትምህርት ግርም ይላቸዋል። አደምን ይመስላል ሲሉ ምንድን ነው የምትረዱት? አደም 2 እጅ ነው ያላቸው፣ ቀኝና ግራ። አላህም ቀኝና ግራ ያለው ይመስል አይደለ? ይመስላል ሲሉ ያው ነው። 2 ቀኝ እጅ አለው፣ 2 ቀኝ እግር አለው። አላህም ነበረ። ያን ነበር የምንረዳው። ምን አደረጉ እነሱ? 2 ቀኝ እጅ አለው፣ ተቀኝ በኩል ያው ተቀኝ ጎኑ ነው እኮ ያለው የሚሉት። ያው ተቀኝ ጎኑ 2 ቀኝ እጅ አለው ነው የሚሉት። ዋሃብያ የሙስሊም እምነት አይደለም። የዋሃብያ እምነት የውሱ እምነት ነው። የውሱ እምነት ደግመዋለሁ። የውሱ እምነት 2 ቀኝ ተቀኝ በኩል 2 ቀኝ እጅ ያለውን ነው የሚያመልከው። ክርስቲያኑ የሚያመልከው 2 ቀኝ እጅ ያለው ነው። እስከመንጋጋው ድረስ የሚስቅ አለው። በድምፅ በቋንቋ ነው የሚናገረው። እስከመንጋጋው ድረስ የሚስቅ በአፍንጫው የሚያሸት 2 አይን ያለው ያው ብዙ ነው የሚሉት። ያው ብዙ አይን አንድ ይሁን 2 ይሁን አይታወቅም ይላል። ማቀም ባቱን ይገርጣል ይላል። የሁሉ ብዙ ትርጉም አዘል የሆነ ሐዲስ ለቁርአን እየተከታተሉ ነው። ቀደምቶች ባልተረዱበት፣ የቁርአን ሊቃውንቶች፣ የሐዲስ ሊቃውንቶች፣ ሙሐዲሶች ባልተረዱበት እየተረዳ እግር አለው። ምንድን ነው? ባቱን ይገልጣል። ባቱን ቁንጣ ይስጡት፣ ሱሪ ይስጡት፣ ቀሚስ ይስጡት እንግዲህ አናውቅም። ዱሩስ ይቀመጣል። መቀመጫ ያለው ማለት ነው። በቃ ይሰማል። ልቀጥለው ወይ? ጨርሰው። እሺ ጨርሳለህ። ይበቃሃል። ምን ይሰራልሃል? ይሰማችኋል? ሰው ተቀምጧል ይባላል። መቀመጫ ያለው ማለት ነው።
መቀመጥ ማለት ጁሉስ ማለት የአረብየውን ቃል መዝገበ ቃል ሲተረጉ ጁሉስ ማለት ይላል። ግማሽ የታችኛው አካልና የላይኛው አካል ምንድነው?